ካሌብ እኔ ወደ ፊልድ ሊሄድ ነው፣ አክስቴ ትመጣለች፣ አክስቴ መናገርም መስማትም አትችልም አድራ በማለት ወደ ውጭ ወጥቶ ነበረ። ሆኖም እራሱ ካሌብ ማንነቱን በመቀየር አሁን ቲናና ዳንኤልን በጥንቃቄ እየተከታተላቸው ይገኛል። መኝታ ክፍል ድረስ በመሄድም ሁለታቸው ተኝተው ሳለም አይቷቸው ወደ ውጭ ተመልሷል። ቲና ከዚህ በፊት ሽማግሌው ላይ ታደርግ የነበረውን ዛሬም አትናገርም አትሰማም እየተባለችው አክስት መስላ የገባው ካሌብ ማለት ነው መኝታ ክፍል ድረስ በመምጣት እየረበሸችነት ስለሆነች ትሁት ካንቺ ጋር አትሁን በማለትም ኩሽና አምጥታ እየተጨቃጨቀች ነው። ቢያንስ እንኳን እንግዳዋን ልታከብሪያት ይገባል፣ ለምንድነው በዚህ ልክ የምታመነጫጭቂያት እያለችም ትሁት እየተናገረቻት ነው። ቲና አሁን ካሌብ ሄዶልኝ ሳለ ከዳንኤል ጋር ያለኝን ጊዜ ላጣጥምበት በማለት ለትሁት እየነገረቻት ነው። ትሁትም ብልግና ሽኮ ዳር ወጣ፣ ምናለ እንኳን በውስጥሽ ብትይዙ እያለች እየተናገረች ሳለ ካሌብ ግን አሁንም ያክስት ገጸ ባህሪ በመላበስም የምትለውን ሁሉ ይሰማት ነበረ። በስከ መጨረሻም ያደረገውን ዊግ እላዩ ላይ ሲበትነው ትሁት ክፉኛ ደንግጣለች። ማለትም ካሌብ እንደሆነ ተለይቶላታል። ይህኔ ትሁትም በኃይለኛው ነበረ ኦኦ ብላ የጮኸችው። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም የግፈኛዋ ሴት ፍጥጫና የሰራተኛዋ ትሁት መጨረሻ ክፍል 22 ምን አዲስ ነገር አለ? እስኪ አብረን እንከታተል። እንግዲህ ካሌብ ወደ ፊልድ ሊሄድ ስለሆነ እናንተ ተስማምታችሁ ተቀመጡ። ደግሞ የዛሬው ለየት የሚያደርገው እኔ ከሄድኩበት ቶሎ አልመለስም በማለት ስንብት እያደረገ ነው። ይሄ ቲና ለራሷ ጥሩ አጋጣሚ ስለተፈጠረላት ለካሌብ አንተ ከሄድክ ትናፍቀኛለህ፣ ያን ያክል ረጅም ሰዓታት ትቆይ እያለች ለማስመሰል እየሞከረች ነው። ይሁን እንጂ ካሌብ ስለሚሄድላት ከዳንኤል ጋር ስለሚኖራት ጊዜም በጣም ተደስታለች። ትሁት ግን በካሌብ መሄድ አሁን ደግሞ ምን እያልክ ነው ካሌብ? አንድ ነገር ሳትለን ሄድክ አይደለ? እኔ በዚህ ከቀጠለ ምናልባትም ከዚህ ቤት ላታገኘኝ ትችላለህ፣ የመጨረሻ ስንብት ቻው ብትለኝ ይሻላል በማለት እየነገረችው ነበረ። በፍጹም አታስቢ ትሁት፣ ምንም አትደርስብሽም፣ ቃል እንድትገባ አድርጊያታለሁ በማለት እንደምታከብራት እየነገራት ነበረ። ዳንኤልም አንቺ በጣም ጀግና ነሽ፣ ሳላደንቅሽ አላልፍም፣ ይቅርታ አስባልሽ እኮ እያለ ነበረ። ማንም ማንነቴን ሲገፍብኝ አልፈልግም፣ ስራዬን በአግባቡ ሰራለሁ፣ ነገር ግን ባላጠፋሁትና እንዲሆን ብሎ የሚናገር ሰው አልወድም በማለት ትሁት ራሷን ለማስከበር የሄደችበት ርቀት እጅግ በጣም አስገርሞት እያደነቃት ነበረ። ቲና ለዳንኤል እንኳን ደስ አለህ አለችው። ምን ተገኝቶ ነው እንኳን ደስ አለህ የምትይኝ በማለት ይጠይቃታል። እሷም ካሌብ ሊሄድ እንደሆነና ረዘም ያለ ሰዓታት በፊልድ እንደሚያሳልፍና እሷና ዳንኤል ግን ምቹ ጊዜ እንዳላቸውም እየነገረችው ነበረ። ለዚህ ነው እንዴ ካሌብ እኮ ብዙ ጊዜ ፊልድ ይሄዳል፣ ምን ይህ አዲስ ነገር ተፈጠረና ነው እንኳን ደስ አለህ የምትይኝ በማለት እየነገራት ነበረ። እሷም የዛሬው እኮ ለየት የሚያደርገው ለረጅም ሰዓት ይቆያል፣ አባይም እዚህ ቤት የለም፣ ያ ማለት ቤቱ ያንተ ሆነ ማለት አይደለም አለችው። አያንቺ ነገር ዝም ብለሽ ነው ከመሬት ተነስተሽ የምትጨፍሪው በማለት እየነገራት ነበረ። ካሌብ ለአባቱ በመደወል የማያመጣ ከሆነ ልቀበልህ በማለት እየተናገረ ነው። አባትየውም እዛ መቆየት እንዳለበት ስልኩን ነግሮት ይዘጋዋል። ዳንኤልም አባዬ ምን ነው እየተዝናና ነው እንዴ እስካሁን የቆየው? ይኸው እንደወጣ አልተመለሰም በማለት ለካሌብ ይነግረዋል። ካሌብም አዎ አባዬ እየተዝናና ነው፣ እዚህ ቤት እኮ የተቀመጠበት ጊዜ እጅግ በጣም ከባድ ነገር ነው፣ እስካሁን ብዙ ፈተና አሳይቷል፣ አሁን ደግሞ አእምሮ ማደስ አለበት እያለውም ነበረ። አሁን ደግሞ እኔ ትቼው ሊሄድ ነው፣ ለማንኛውም ብዙ የሚያሳስበኝ ነገር አለ በማለት እየተናገረ ነው። ቲና ምንም አታስብ፣ ለአባዬ ምን ያለውለት፣ ቤቱንም በደንብ አስተካክዬ ጠብቃለሁ አለችው። ካሌብ ይህኔ ዳንኤልም ቲናንም እንግዲህ ላንተ አደራ ሰጥቻለሁ፣ ደግሞ ምግብ እየበላች ስላልሆነ እንድትበላም አድርጋት በማለት እየነገረው ነበረ። ዳንኤልም አታስብ፣ ሁሉንም ነገር ለማድረግ ዝግጁ ነኝ በማለት ብቻ ካሌብ እስከሚወጣ ድረስ በጣም ተጣድፏል። ካሌብም የመሄጃ ሰዓቱ ስለደረሰ ልብሶቹን በሻንጣ እያስተካከለ ሳለ ቲና አጠገቡ ተቀምጣ በጣም ትናፍቀኛለህ ካሌብ አለችው። እኔም ይህን ቤት ትቼ ስወጣ ብዙ ነገር ያሳስበኛል፣ እንዳልቀር የእንጀራ ጉዳይ ነው በማለት እየነገራት ነበረ። ቲናም ለእኔም እኮ ስራ ፈልግልኝ ብዬህ ይኸው እስካሁን አልፈለግልኝም አለችው። ሲቪሽን እንድታስገቢ ጠይቄሽ ነበረ፣ ለእኔም እኮ አንዳንድ ስራዎች ብትሰሪና ብታግዢ መልካም ነበር፣ በአሁኑ ደግሞ ፊልድ ሄጄ ተሎ ስለማልመለስ
በዛም እንዳይቸግረሽ አንዳንድ ነገሮች እንድትሸፍኝ ያግዝሻል በማለት ወደ ስራ እንድትገባ እሱም ቢሆን ፍላጎቱ እንደሆነ እየገለጸላት ነው። በዚህ መካከል ደግሞ እንግዳ ወደ ቤታቸው ሊከሰት ነው። አክስቶቻችን የአባቴ እህቶች 2 አሉ። አንዷ መስማትና መናገር አትችልም፣ አንደኛዋ ደህና ናት። ታዲያ አሁን ማንኛዋ ናት የምትመጣው በማለት ካሌብም መስማትና መናገር የማትችለው ናት ወደዚህ ቤት የምትመጣው፣ አደራ ቲና እንዳትጣሉ በማለት እየነገራት ነበረ። እረ ምንም ችግር የለው ካሌብ፣ ሁሉንም ነገር ላደርግ ዝግጁ ነኝ በማለት ቃል ትገባለች። ከትሁት ጋራም ተስማምተው መኖር እንዳለባቸው አስጠንቅቋቸው የመጨረሻ ተሰናብቷቸው ሊወጣ ሲል ትሁት በመምጣት እስኪ ሻንጣህን ይዤ ልሸኝህ አለችው። ዳንኤልና ቲና ግን እየተደሰቱ እዛው ቤት ውስጥ ቁጭ ብለዋል። ትሁት በመንገድ በምትሸኘው ሰዓት ካሌብ ግን አሁን እንዴት አድርገው ነው የምትሄደው? እኔስ አሁንስ ግራ እየገባኝ ነው። አባዬ ራሱ ድብብ የሚጫወተው ነገር ግራ አጋብቶኛል። አሁንም ደግሞ አንተ እንዲሁ እንዳለ ትተህ ሄድክ፣ ምን ማለትህ ነው አለችው። አይዞሽ ትሁት፣ እስከ ጊዜው ድረስ ታገሽ፣ ነገሮችን ላስተካክል ዝግጁ ነኝ፣ አታስቢ በማለትም ትሁትን ወደ መጣችበት እንድትመለስ ያደርጋታል። ቲናና ዳንኤል ግን እዛ ቤት ውስጥ ቁጭ ብለው እየጨፈሩ ነበረ። ፍቅራችንን ይገልጽልናል ያሉትን ሙዚቃ ከፍተውም እርስ በርስ እየጨፈሩ ነው። ማለትም ሙሽራዬ ሙሽሪት የተባባሉም ይመስላሉ። ትሁት ካሌብን ሸኝታ በሩን አንኳኩታ ወደ ውስጥ በምትገባበት ሰዓት ቲና ተናደደች። ምን ሆነች ነው አለቻት። ቁርስ ብሉ ብዬ ነው በማለት ጠየቀቻት። ይህኔ አንፈልግም በኋላ እንበላለን ታደርጊ ወደዚህ ክፍል ገባሽ በማለት ማመነጫጨቀቻት። ዳንኤል ይሄኔ ቲና ላይ ይጮህባታል። አሁን ቁርስ ብሉ ነው ያለችው። አንቺ ግን ምን ሆነሽ ነው? በዚህ ልክ መቼ ነው ልትቀየር የምትችው? ደጋግሜ ነግሬሻለሁ እያለ ማስጠነቀቃት። እሷም ምን ልታደርግ ነው የመጣችው? ነገር ፈልጋ ነው እንጂ ለማንኛውም እሷ ጋር መስማማት አልችልም እያለችን በጭቅጭቋ ቀጠለችበት። በዚህ ሁኔታ ከቀጠልሽ እኔም ይህን ቤት ትቼ ለመውጣት እገደዳለሁኝ። የምትፈልጊውን እስከምታገኝ ድረስ በጸባይና በፍቅር እንድታደርጊው ደጋግሜ ጠይቄሻለሁ። አንቺ ግን መቼም አትቀየርም እያለም ጮህባት። ዳንኤልና ቲናም እዛው ሳሎን ላይ ቁጭ ብለው እንደተለመደው እየተላላጡ ሳለ የቤታቸው እንግዳ ትመጣለች የተባለችውም በሩን አንኳኳችው። ማለትም ወይዘሮ ካሌብ ነበር ወደ ቤት የተከሰተችው። ራሷን በሴት ቀይራ እንዲሁም ዊጓንና ፒጃማዎቿን ለብሳ ምን የመሰለች ወይዘሮ ሆና ተከስታለች። እያንዳንዱ ነገሮች በጥንቃቄ እየተከታተለች ነው። አጅሪት ቲናም እንደተለመደው ሽማግሌውን እስካሁን አይናገርም አይጋገርም እያለች ፊታቸው ላይ ያልተገባ ነገር ታደርግ እንደነበረ ሁሉ አሁንም ካሌብን ፊታቸው ቁጭ አድርገው ደግሞ ይች ምን ልታደርግ ነው የመጣችው እያለች እያመነጫጨቀች ነው። በዚህ መካከል ደግሞ እሱ ሀብታም ሆኖ ሳለ ግን ይቺ የማትናገር የማትጋገር ግን በጣም ምስኪን ናት ትላለች። ከሷ ሀብት የተወሰነ እንኳን ለሷ አልሰጣትም በሚል ስሜት እየተናገረች ነው። ብቻ ገና ከመምጣቷ ይቺ አትሰማማ አትለማም የተባለችው ወይዘሮ ካሌብን ክፉኛ ጥምድ አድርጋታለች። ትሁት የሚበላ ትፈልጊያለሽ ወይ በማለት በምልክት እያናገረቻት ነበረ። ምንም አይነት ምላሽ አልሰጠቻትም። ትሁት ወደ ኩሽና በምትሄድበት ሰዓት ተከትላት ወይዘሮ ካሌብ አብራት ገብታለች። ካጠገቧም ማስቀምጣ ምግብ ልትሰጣት እየፈለገች ነው። እንዴት ነው ደግሞ ጭራሽ ደብቀሽ ነው እዚህ ኩሽና የምትሰጫት በማለትም ተናዳለች። እባክሽን እንግዳ ናት አትናገሪ በማለት ትሁት አሁንም ጥብቅና ቆማላታለች። ነገር ግን ቲና ለምንድነው ብዙ የምትሰጫት? ቤዛው ቶሎ እንዳያልቅብነን ተጠንቀቂ እያለች እያስጠነቀቀቻት ነው። አንቺ ሰርተሽ ለማታምልጭው ነገር ምን አገባሽ በማለት ትሁትም የዋዛ አይደለችም እና ቲናን እየተናገረቻት ነበረ። ታዲያ ኩሽና ምግብ ቀርቦላት ከበላች በኋላ ወይዘሮ ካሌብ ቀጥታ ወደ መኝታ ክፍል ታመራለች። ማለትም ዳንኤልና ቲና ተኝተው ስለነበረ የእነሱን ሁኔታም በጥንቃቄ አይታ ወዲያውኑ ትመለሳለች። በሩ ሲከፈት የሰማችው ቲና ከተኛችበት በመነሳት የመጣ ሰው አለ በማለትም ዳንኤልን ጠየቀችው። ዳንኤልን ባክሽ ልተኛበት፣ ምንም የመጣ የለም፣ ምናልባትም እየቃዥሽ ይሆናል ይላታል። በፍጹም የመጣ ሰው አለ፣ አንተ ለምን አታምነኝም አለችው። እንዴት አሁን መፍራት ጀምረሻል ማለት ነው እያላትም ነበር። ታዲያ የዚህን ሁኔታ ከተከታተለች በኋላ ቀጥታ ወደ ትሁትም ታመራለች። አሁንም ሳሎን ላይ ተቀምጠው የካሌብ መሄድ ጥሩ አጋጣሚ እንደፈጠረላቸውና ይህችን ቀን ደግሞ በደስታ ማሳለፍ እንዳለባቸው እየተነጋገሩ ነው። ካጠገባቸው ወይዘሮ ካሌብ ተቀምጣለች። ይህኔ ተናዳ ተነስታም ወደ ኩሽና ትዞራለች።
ዳንኤል ግን አነሳሷን ስለተመለከተ በጣም ጥርጣሬ ውስጥ ገብቷል። የሆነ ነገር የምትሰማ ይመስለኛል። እንደዛ ባይሆን ኖሮ እኛ ስለ ካሌብ ስናወራ ተናዳ ባልተነሳች ነበረ። ካሌብም ወደ ኩሽና ከሄደ በኋላ ትሁትን በምልክት እያወራት ነበረ። ትሁትም ምን እንዳወራት ግራ ቢገባትም ምን አድርገውሽ ወን ደግሞ እያለች እየጠየቀች ነበረ። ማለትም ቲና የሆነ ነገር አድርጋታለች ማለት ነው የሚል ጥርጣሬ ውስጥም ገብታለች። ዳንኤል ግን ይችን ሰው መጠራጠር አለብሽ፣ እኔ የምትሰማ የምስለኝ ነው፣ ብቻ ከመበላታችን በፊት መጠንቀቅ ይገባናል እያላት ቢሆንም ቲና ግን በፍጹም ይች ደግሞ አትሰማት፣ ለማ ምኑን ነው የምንጠነቀቃት እያለች አሁንም እንደተለመደው ሽማግሌ ላይ ስታደርግ የነበረውን ምንም አይመጣብኝ በሚል ስሜት የልብ ልብ ተሰምቷታል። የካሌብ ፊልድ መሄዱ ይች አጋጣሚ ለሷ ምች እንደሆነችም በደስታ እየገለጸች ነው። በስከ መጨረሻም ራሱን በሴት ማንነት የቀየረው ካሌብም ትሁት አጠገቡ እንደቆመችም ዊጉን ከላዩ ላይ አንስቶት ትሁት ክፉኛ ጮሃለች። ይህ ሰው ማን ነው? ራሱ ካሌብ በስለላ ተሰማርቶ ዛሬ ላይ ቲናና ዳንኤል የሚያደርጉትን ነገር በአይኑ እየተመለከተ ይገኛል። ለማንኛውም ድራማው በጣም አስቂኝና አዝናኝ እየሆነ መጥቷል። ቲናም አሁንም ግራ ቀኝ ማየት ተስኗታል። ማለትም ዳንኤል አሁንም ተጠራጥሪ የመጣችው ሴት እኛን እየተከታተለች ሊሆን ይችላል በማለት እንድትጠነቀቅ ቢነግራትም እሷ ግን ወይ ፍንክች ብላለች። ለማንኛውም እንግዲህ ፍጥጫውም ቀጥሏል። በቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።